ሰላም ሰላም በመይድ ሐንዶ አነ ሰላም እግዚአብሔር ይመስገን። እዚህ ዩቲዩብ ተከታታዮች ላይክ ሳብስክራይብ እያደረጋችሁ እንዴት ናችሁ? ሰላም ናችሁ እያልኩ ነው። የዛሬ ደግሞ ሰራተኛዋ ፋና ክፍል 2 ነው ይዘላችሁ የመጣሁት። በዛሬ ዕለት ደግሞ በር ላይ ቆይተው እሱ ከመምህሩ ጋር ባለፈው የሆነ ነገር ምናምን ተብላ ወደ እሷ የሆነ እንትን ወርቅ ምናምን ወስደሽኛል ምናምን ብላ አስፈራርታ ነበር። ከዚያ ደግሞ ሰራተኛዋ እንደዛ ካረግሽን ያለፈውን አውቃለሁ እኔ የአንቺ ታሪክ እኔ ያውቃለሁ ምናምን ብላ ስትነግራት እጅግ የመምህሩ ባለቤቱ ደግሞ እንደዛ ከሆነማ ብላ ተማሻጭራ ከአንድ ወንድ ከቤት አውጥቶ ጥላት ወይም ደግሞ እንዲገላት ነግረዋለች። እሱ ደግሞ ችግር የለውም ዛሬ ያደርጋለሁ ብሎ ቤቷ ድረስ መጥቶ በየሆነ ነገር አፍነው ወስደውታል። መምህር ደግሞ እንደዛ እንደሆነ አያውቅም። ባለቤቱ ተመካክራ ከሱ እንደሆነ አያውቅም። ከዚያ ደግሞ ክፍላቸው ተኝተው ዘና ምናምን እያሉ እየተጫወቱ ነበር። ከዚያ የሆነ ድምጽ ሰምቻለሁ ሲል መምህሩ ፍቅረኛው ደግሞ አልሰማህም ዝም ብለህ ነው እሷንም የምትሄነው ቴሌቪዥን እየተከታተለች ነው ምናምን ስትለው አይ ባለፈው የሆነ ድምጽ ሰምቼ ቴሌቪዥን ወሳኝ ነበር አሁን ግን ቴሌቪዥን አይደለም ብሎ ሲመልስላት እሷ ደግሞ ላ ቴሌቪዥን ነው ምናምን ብላ አይሆንም ቴሌቪዥን ነው አንተ ዝም ብለህ ነው ምናምን ስትለው መምህር ደግሞ እሺ እንደዛ ከሆነ ችግር የለውም ግን አይመስለኝም ምናምን ተጠራጥራ ነበር። ከዚያ ተመልሶተኛ ማለት ነው። ከዚያ እሷ ደግሞ ታውቃለች ተመካክራ ራሷ ስልክ ደውላ እንዳረገችው ታውቃለች። እና ከዚያ ደግሞ እቺ ሰራተኛዋ የሆነ ቤት ወስዶ ቆልፎ እጇና እግራ አስሮ ማለት ነው። ከአሰራት በኋላ ራሷ በኋላ ነው ያወቀችው። እንዴት ነው ያለሁት ማን ነው ያመጣኝ ስትለው ከመምህር ፍቅረኛው ተማክሮ እንደወሰዳት ነገራት። የሆነ ነገር እንድታባበሪኝ እፈልጋለሁ ካልተባበርሽኝ ደግሞ እገድልሻለሁ ምናምን ስላት አስፈራርታው ነበር። ከዚያ ደግሞ ምን እንደማድረግ ነው የምትፈልገው አላት። እኔ የምፈልገው ላንቺ ነው እና ከኔ ምንድነው የምትፈልገው ስላት ከአንቺ የምፈልገው ብዙ አመት ለፍተን ያጣነው ነገር ስላለ እዛ ያለው ደግሞ እንድናጣ አንፈልግምና አንቺ ተባበሪኝ ምስጢሩ እንዳትነግር ምናምን ብላ አስፈራርተው እኔ አልናገርም ምናምን ስትል እሱ ደግሞ አላምንሽም ምክንያቱም የመምህር ፍቅረኛውን አንቺ ነግረሻል እንደምታውቂው ሁሉም ነገር ስለዚህ አላምንሽም ላምንሽ ከፈለግሽ ደግሞ ወይም ከኔ ወይም ደግሞ ብር ልስጥሽና ሌላ ቦታ ሄደሽ ኑሪ እያላት ነበር። እሷ ደግሞ የፈለገው ነገር አድርጋለሁ ችግር የለውም ምንድነው የምትፈልገው ምናምን እያለች ከዚያ ደግሞ መምህር ከእንቅልፉ ተነስቶ ምናምን ቁጭ ብለው ባለቤቱ ትነሳለች ፍቅረኛው ማለት ነው። እንዴ ተነስተሃል እንዴ ምናምን ስትለው አዎ አላት። ከዚያ ደግሞ ምን ሆነህ ነው እያሰብክ ያለው የድርጅቱ ነው ምናምን አለችው። አዎ የድርጅቱ ነው ምናምን ስላት ከዚያ እሱ ደግሞ ተነስቶ ሲሄድ ሀና ብሎ ሲጠራት ሀና የለችም። እንዴ ለፍቅረኛው ሀና እኮ የለችም አለ መምህር። እቺ ደግሞ እንዴት አለ ወይ ትምህርት ምናምን ሄዳ ነው የሚሆነው ምናምን ስትለው እሱ ደግሞ አረ የለችም እስካሁን ተነስታ ምናምን ታጸዳ ነበር የሆነ ነገርማ አለ ምናምን ስላት አረ ምንም የለም ዝም ብለህ ነው ምናምን ስትለው እሱ ደግሞ የሆነ ነገርማ አለ
አላወቅኩትም እንጂ የሆነ ችግር እንዳለማ ይታወቃል። እሞዬ ባለፈው የምትሰራበት የነበረው እነሱ ሞቶ አጉታት ይሁን እንደ ሲላት፣ እሷ ደግሞ ለምንድነው እሱ ከነሱ የተጣላችው እኮ በብር ምክንያት ነው። አይ በብርም አይመስለኝም የሆነ ነገር አለ ግን ንጹር አይሆንልኝም ምናምን ሲላት፣ እሷ ደግሞ ምን ይሆናል እሷ እኮ ባለፈው ተናግራለች ከነሱ የወጣሁት በብር ምክንያት ነው ምናምን እያለች ነበር አለችው። እሱ ደግሞ መጣራት አለብኝ ብሎ ቁጭ ብሎ እያሰበ ነበር። የድሮውን መጀመሪያ አንደኛ ምዕራፍ እሷ ያገኛት ቦታ ማለት ነው ትዝ ብሎ እያሰበ ነበር። እሷ ያናገረችው ነገር ፍራትዋ ለሱ ስትቀርብ የነበራች ሁሉም ነገር ሁኔታ ትዝ ብሎ እንዴ ከነሱማ በብር ሳይሆን የሆነ ነገር እንደ በብር አይደለም ምናምን ብሎ ቁጭ ብሎ እያሰበ ነበርና ከዚያ ደግሞ እሱ ኋላስ ወደ ስራ ቤት ሊሄድ ነው ምናምን ብሎ ወጥቶ ሄደ። ተመልሶ መጥቶ ከዚያ ደግሞ ከፍቅረኛው እኔ እኮ ርጉዝ ነኝ ብላ ነገረችው። እንዴ ርጉዝ ነሽ አላት። አዎ ርጉዝ ነኝ ደስ አይልም አለችው። እሱ ደግሞ ኧረ በጣም ነው ደስ የምለው ምናምን ብሎ እቅፍ አረጋትና ከዚያ ደግሞ እሱ አያውቅም ግን የሱ አይደለም የድሮኛው ፍቅረኛዋ ነው። ይሄ ደግሞ የድሮ እቺ ሰራተኛዋ ሀና ደግሞ ታውቃለች ሁሉም ነገር አግቶት የወሰዳት ከሱ እንደሆነ ርጉዙም ከሱ ግንኙነት እንዳላት ደግሞ በደንብ ታውቃለች። ለዛ ነው አስወጥታ የጣለቻት ማለት ነው። ድርጅት እንዳለው ድርጅቱ ደግሞ ወደ ስሙ እንዲዛወርና ከዚያ ደግሞ ከሱ እንድትወርስ ነው የምትፈልገው። ርግዝ ያለችው ደግሞ የእሱ አይደለም ግን በቃ የእሱ ልጅ ያንተ ልጅ ነው ብላ መውረስ የእሱ ድርጅት ያሉት ሁሉም ነገር መውረስ ስለምትፈልግ ነው። እና እሱ ግን ምንም አያውቅም ምስኪን ነው። እና የዛሬ ሁለተኛ ክፍል እንደዛ ይመስላል። ቆይተን ደግሞ በሌላ እንገናኝ። እስከዛ ደግሞ ላይክ ሳብስክራይብ እያደረጋችሁ መበርታት አባራትኝ ማለት ነው። ላይክ ሳብስክራይብ እንዳትረሱ። የዛሬ ቪዲዮችን ይሄ ይመስላል። ወደ ቀጣዩ ደግሞ እንመጣለን ማለት እስከዛ ሰላም ደህና ሁኑልኝ። አመሰግናለሁ።